ዋናው ልንመካከርበት የሚገባው የኡማው መበታተን የኡማው መለያየት ሰበቡ ምንድነው? እሱ ለምንድነው የተለያየ ነው? ለምንድነው አንድ መሆን ያልቻልነው? ለምንስ የካፊር መጫወቻ ሆነን? ሐታ አንዳንድ ቦታ ላይ ስንመለከት የሸኽ ፉላን ሙሪድና የሸኽ ፉላን ሙሪድ ይጣላሉ። ለምን ሲባል የኛ አውራድ ነው እዚህ ቦታ ላይ መባል ያለበት እያሉ በአውራድ የትኛው አውራድ ይሻላል እያሉ ሲጣሉ ማለት ነው። የኛ አውራድ ይበልጣል፣ የኛ አውራድ ይበልጣል እያሉ ጨሌን የሚያመልኩ ሰዎች አሉ፣ ከኛ የራቁ አይደሉም። ማድማት እያሉ የተለያየ ከአላህ ሌላ ያለን አካል እየተገዙ ለጅን እየገበሩ ለአድባሩ ለቆሌው እየገበሩ የሚኖሩ ሰዎች ከኛ የራቁ አይደሉም። በአፈ ታሪክ የሚሰሙ ብዙ ነገሮች አሉ። በአንዳንድ አካባቢዎች ላይ እንደዚህ የሚባሉ ሸኽ ነበሩ። ሰዎች ክረምት ላይ ሰርግ ካላቸው እሳቸው ጋር ይሄዱና ሰርጋችን እንዳይበላሽ ዝናብ አስቆሙልን ይባላሉ። የዛን ጊዜ ዝናብ አይዘንብም እየተባለ የሚነገር አፈ ታሪክ እንሰማለን። ታዲያ ይሄ ከየት የመጣ ነው? በተደጋጋሚ የተውሂድን ጉዳይ ሲያስተምሩ ነበረ ይባላል። ተማሪዎቻቸው በጣም ይሄ የተውሂድ ጉዳይ ተደጋግሞ ሲነገር ጊዜ ይሄ ተውሂድ ርዕስ እኮ ገብቶናል በደንብ ካሁን በኋላ ምንም አያስፈልገንም ሌላ ርዕስ ብንማር ይሻላል የሚል ነገር አነሱላቸው ይባላል። ዛሬ ጊዜ እንደምትሰማው አሁንም ተውሂድ ነገም ተውሂድ ሽርክ ተውሂድ ብቻ ለምንድነው የሚል አይነት ዜማዎች ሁሉ ይሰማሉ። ታዲያ ሸኹ ምን አሉ? አንድ ቂሳ የገጠመን ታሪክ አለ። በቅርብ ጊዜ አንድ ሰው እዚሁ ከቅርብ ነው አሉና በእናቱ ላይ ዝሙት የሰራ ሰው አለ፣ ከእናቱ ጋር የተገናኘ ሰው አለ ብለው ሲናገሩ ሰው ተማሪዎቹ ሁሉ ደነገጡ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ይሄ ምን አይነት የተረገመ ሰው ነው ብለው በጣም ነገሩን አክብደው ተናገሩ፣ ተቆጡ። በነጋታው እንደገና መጡና ከዛ ደግሞ የተለየ ሌላ አደጋ ገጥሞናል አሉ። ምንድነው ሲባሉ ሰውየው አዲስ ቤት ሰራና በዚህ አዲስ ቤት ውስጥ ለመግባት ቆሌው ምናምኑ እንዳይጣላኝ ብሎ ለነሱ ግብር ብሎ እነሱ እንዳይጣሉት ብሎ አንድ በግ አረደና ቤቱ ገባ አሏቸው። ተማሪዎቹ ዝም አሉ። የዚህን ጊዜ ምን አሏቸው? ተውሂድ ገብቶናል አላላችሁም ወይ አሉ። አዎ ተውሂድ ገብቶናል። ታዲያ እናቱ ጋር ተገናኘ ስላቸው ምንም እንኳን የከበደ ለምድር ለሰማይ የከበደ ወንጀል ቢሆንም ከሽርክ ግን ይበልጣል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ ስለ ዲኑ እንድንወያይ ስለ ዲናችን ተመካክረን ወደ ተሻለ አቋም ወደ ተስተካከለ አቋም እንድንመለስ አላህ ሱብሓነሁ ወተዓላ የመመካከሪያ እድሉን ስለፈቀደልን አላህን እናመሰግነዋለን። በመቀጠል መሻይኾች እንግዲህ ያው አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ አገናኝቶናል። እድሉ የናንተ ቢሆንም ይህ መድረክ ለናንተ የሚገባ ቢሆንም ፊት ለፊታችሁ ቁጭ ብለን በእንደዚህ አይነት መልኩ በመነጋገራችን ይቅርታ እንድታደርጉልን እንጠይቃለን። አላህ ሱብሓነሁ ወተዓላ አውፍ ይበለን። በመቀጠል ያው እንግዲህ ሁል ጊዜ ከዓሊሞች ዕልም መውሰድ እንዳለብን የታወቀ ነው። ከመሆኑም አንዳንድ ጊዜ መፍዱል የሆነ ሰው ፋዲል ፊት ለፊት ቁጭ ብሎ መናገሩ ምንም ችግር የሌለው መሆኑን ያው ሁላችሁም ታውቁታላችሁ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንደነገረን ነቢዩላህ ሱለይማን ወታደሮቻቸው ሁሉ በተሰባሰቡ ጊዜ ሁድሁድ የሚባል ወፍ ነበርና ከስብሰባው ውስጥ የቀረ ነበር። ነቢዩላህ ሱለይማን ሁድሁድን ባጡበት ጊዜ ምንድን ያሉት? ወተፈቀደ ጠይረ ፈቃለ ማ ሊየ ላ አረ ልሁድሁደ። ሁድሁድን ፈልገው ሲያጡት ለምንድን ነው ያልተገኘው?
ከመጣ በኋላ የቀረበትን አስተማማኝ የሆነ እርግጠኛ ምክንያት ማምጣት አለበት። ካለበለዚያ ግን ከባድ የሆነ ቅጣት ይገጥመዋል ብሎ ከተናገረ በኋላ ሁድሁድ በመጣ ጊዜ ሁድሁድ ነቢዩላህ ሱለይማን ፊት ለፊት እነዚህ ሰዎች አላህን መገዛት እንዳለባቸው፣ ነገር ግን ሸይጣን አታሏቸው ጨረቃ ፀሐይን ይገዙ እንደነበረ፣ እንደዚሁም አላህን ሱብሓነሁ ወተዓላ ብቻ መገዛት እንዳለባቸው ተናገረ ማለት ነው። ከዚህ በመነሳት ምን ይላሉ? ሁድሁድ ይህንን የዓቂዳ ጉዳይ በዚህ መልኩ ነቢዩላህ ሱለይማን ፊት መናገሩ ይህ ምን ያሳየናል? ያው ነቢዩላህ ሱለይማን የአላህ ነቢይ ከመሆናቸውም ጋር ሁድሁዱ ይህንን ነገር ማስገንዘቡ ያሉትን በዙሪያው ያሉትን ችግሮች ለነቢዩላህ ሱለይማን መጠቆሙን ያሳየናል። እኛም እንግዲህ ከዚህ በመነሳት ዑለማዎቻችንን ለማስታወስ በዙሪያችን እየተካሄዱ ያሉትን አንዳንድ ጊዜ ባለማወቅ ሁሉም ዲኑ የገባው የሚመስልበት ሁኔታዎች ሊኖሩ ስለሚችሉ ይህንን ከዑለማዎቻችን ጋር የምንመካከርበት እድል ነው የሚሆነው። እንደዚሁም ሙስሊም ወንድሞችና እህቶች በዚህ መመካከርም ተጠቃሚ ይሆናሉ። ታዲያ ባረከላሁ ፊኩም የዚህ ርዕስ መልእክቱ በዓቂዳ በተውሂድ እንተሳሰር የሚል ነው። በተውሂድ መተሳሰር የኢስላም ዋናው ዓላማ ነው። የኢስላም የመጨረሻው ግብ ነው በተውሂድ መተሳሰር ማለት ነው። በላ ኢላሃ ኢላላህ አንድ መሆን፣ በላ ኢላሃ ኢላላህ መተሳሰር ዋናውና ትልቁ የዲን ዓላማ ነው። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም በላከበት ጊዜ የመጀመሪያ ዳዕዋቸው ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከብር ወሲያበከ ፈጠሂር ወሩጅዘ ፈህጁር። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም ተነስተው ህዝባቸውን እንዲያስጠነቅቁ አላህ ትእዛዝ አስተላለፈላቸው። ከዛ ጊዜ ጀምሮ የመካ አብዛኛው አያቶች የሚወርዱት እንደዚሁም የነቢዩ ሰለላሁ ዐለይሂ ወሰለም አብዛኛው ጥሪያቸው የነበረው ወደ ተውሂድ ነው። ለምን ሲባል ተውሂድ ኡማውን አንድ የሚያደርገው የመጀመሪያው ጉዳይ ስለሆነ ነው። ላሸክ ምንም ጥርጥር የለውም። ዓቂዳ ካልተስተካከለ፣ የሰው ልጆች ተውሂድ ካልተስተካከለ፣ በሽርክ ውስጥ የሚዘፈቁ ከሆነ ይህ የመጀመሪያው የልዩነታቸው የመከፋፈላቸው መንስኤ ነው ማለት ነው። ዛሬ ሰዎች ወዳጅነታቸውን በተለያየ ሰበብ ሲያደርጉ እንመለከታለን። በዘር ወዳጅ የሚሆኑ ሰዎች አሉ። በጉርብትና ብቻ ወዳጅ የሚሆኑ ሰዎች አሉ። በዱንያ በስራ ብቻ ወዳጅ የሚሆኑ ሰዎች አሉ። እያንዳንዳቸው የራሳቸውን ሰው ያቀርባሉ፣ የራሳቸው ያልሆነን ሰው ያርቃሉ። የትስስራቸው ዋናው መሰረቱ የዱንያ ጥቅማ ጥቅም ሆኖ እናገኘዋለን። ሰበቡ ምንድነው ስንል አልጀህል፣ የመጀመሪያው ጅህልና ሆኖ እናገኘዋለን። በተውሂድ ላይ የተሰባሰቡ ሰዎች ከዚህ የራቁ ናቸው። በተውሂድ ላይ አንድ የሆኑ ሰዎች ከዚህ ልዩነት የራቁ ናቸው። በል እንዲያውም በራሳችንም ተሞክሮ እንዳየነው በተውሂድ ላይ ተሰባስበው ያሉ ሰዎች ስለ ዘራቸው ስለ አካባቢያቸው እስከማይተዋወቁ ደረጃ ሲገናኙም የሚጠያየቁት ዋናው ቁም ነገር የዓቂዳ መሆኑን እያየን ነው ማለት ነው። ተውሂድ የሰው ልጆችን አንድ የሚያደርገው እሱ ነው። የመለያየት መንስኤውም ሽርክ ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ያስጠነቅቀናል። ወላ ተኩኑ ሚነል ሙሽሪኪን ሚነል ለዚነ ፈረቁ ዲነሁም ወካኑ ሺየዓ። ወላ ተኩኑ ሚነል ሙሽሪኪን፣ ከሙሽሪኮች እንዳትሆኑ አለ አላህ ሱብሓነሁ ወተዓላ። ከሙሽሪኮች እንዳትሆኑ። እነማን ናቸው እነዛ ሙሽሪኮች? ሚነል ለዚነ ፈረቁ ዲነሁም ወካኑ ሺየዓ ወካኑ ሺየዓን ኩሉ ሕዝብን ቢማ ለደይህም ፈሪሑን። ታዲያ ባረከላሁ ፊኩም ተውሂድ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓባዎችን ሁሉ አንድ ያደረጉበት ነው። ላኢላሃ ኢላላህ ሰሓባዎችን ሁሉ አንድ ያደረጉበት መንገድ ነው። ስለዚህ ይህ
በኡማው መካከል በደንብ ሊሰራበት ሊለፋበት የሚገባ ጉዳይ ነው የዚህ የተውሂድ ጉዳይ። ዛሬ እኛ እዚህ ቦታ ላይ ተገኝተን በዚህ አይነት መልኩ ስለ ዲናችን አላህ መመካከርን አላህ ፈቅዶልን እድሉን ሰጥቶናል። ታዲያ ይህ ዋናው ልንመካከርበት የሚገባው የኡማው መበታተን የኡማው መለያየት ሰበቡ ምንድነው? እሱ ለምንድነው የተለያየ ነው? ለምንድነው አንድ መሆን ያልቻልነው? ለምንስ የካፊር መጫወቻ ሆንን? የሚለው እያንዳንዳችንን ሊያሳስበን የሚገባ ጉዳይ ነው። ዓቂዳን አለማወቅ የመጀመሪያው ሰበብ ነው። ዓቂዳን አለመማር የመጀመሪያው ሰበብ ነው። የዓቂዳ ጉዳይ የተውሂድ ጉዳይ ስንል በዚህ ውስጥ በጣም ብዙ የሚነሱ ርዕሶች አሉ። ሰዎች አላህን ሱብሓነሁ ወተዓላ ሲገዙ ከአላህ ጋር ሌላን አምላክ እየተገዙ እንዴት አላህን ብቻ ከሚገዛ ሰው ጋር አንድ ሊሆኑ ይችላል? በጣም ብዙ ርቀት አለ፣ ብዙ ልዩነት አለ። የተውሂድ ጉዳይ ትልቁ ዋናው ሊነሳ የሚገባው ነው። ተውሂዳችንን ካስተካከልን ሌላው ነገር በቀላሉ ሊፈታ የሚችል ጉዳይ ነው የሚሆነው ማለት ነው። ተውሂድ ስንል ምንድነው? እሱ هو إفراد الله بكل أنواع العبادة አላህን ሱብሓነሁ ወተዓላ በአምልኮት ሁሉ በጠቅላላ አላህን ብቻ አንድ አድርጎ ማምለክ ማለት ነው። ይህ ነው የተፈጠርንለት ዓላማ። አላህ ሱብሓነሁ ወተዓላ እንዳለው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንቶችን የሰው ልጆችን አልፈጠርኩም እኔን እንዲገዙኝ እንጂ። ቃለ ኢብኑ ዐባስ ረዲየላሁ ዐንሁ አይ ሊዩወሒዱን፣ አንድ እንዲያደርጉኝ በብቸኝነት እንዲያመልኩኝ ነው ይላል። ታዲያ ዛሬ ሙስሊሙ ኡማ ያለበትን እንመልከት። ሙስሊም ነን ብለው ስማቸው የሙስሊም ነው፣ እንደዚሁም የሚጠሩበት የሙስሊም ስም ነው። እንደዚሁም እነሱም እምነታቸው ምንድነው ሲባሉ ሙስሊም ነው ይላሉ። ቀደም ሲል እንደተነገረን በተለያዩ ዙሪያዎቻችን ላይ ብንመለከት በዚህ አካባቢ ብቻ አይደለም፣ በጠቅላላ ሙስሊሞች በሚኖሩባቸው አካባቢዎች ሁሉ ስንመለከት ምን እናያለን? ሰዎች ሙስሊም ነን ብለው ሽርክ የሚሰሩ ሰዎችን እናያለን። ሙስሊም ነን ብለው ሰኞ ብቻ የሚያመልኩ ሰዎች አሉ። ቀደም ሲል እንደተጠቀሰው ሰኞ፣ ማክሰኞ፣ ሮብ እያለ ተከፋፍሏል። ሮብን የሚያመልኩ ሰዎች የተወሰኑ ናቸው። ሰኞን የሚያመልኩ የተወሰኑ ናቸው። ሐሙስን የሚገዙ የተወሰኑ ናቸው። የተለያዩ ናቸው ማለት ነው። ተለያይተዋል። ሐታ አንዳንድ ቦታ ላይ ስንመለከት የሸኽ ፉላን ሙሪድና የሸኽ ፉላን ሙሪድ ይጣላሉ። ለምን ሲባል የኛ አውራድ ነው እዚህ ቦታ ላይ መባል ያለበት እያሉ በአውራድ የትኛው አውራድ ይሻላል እያሉ ሲጣሉ ማለት ነው። የኛ አውራድ ይበልጣል፣ የኛ አውራድ ይበልጣል እያሉ ጨሌን የሚያመልኩ ሰዎች አሉ። ከኛ የራቁ አይደሉም። ማድማት እያሉ የተለያየ ከአላህ ሌላ ያለን አካል እየተገዙ ለጅን እየገበሩ ለአድባሩ ለቆሌው እየገበሩ የሚኖሩ ሰዎች ከኛ የራቁ አይደሉም። ታዲያ አላህ ሱብሓነሁ ወተዓላ ይህንን አይነት አምልኮ ለኛ ለሙስሊሞች ደንግጎልናል እንዴ? አልደነገገልንም። ኢን ሂየ ኢላ አስማኡን ሰመይቱሙሃ አንቱም ወአባኡኩም ማ አንዘለ ላሁ ቢሃ ሚን ሱልጣን። እነዚህ ሁሉ ስያሜዎች የተለያየ ስያሜዎች የምንሰጣቸው እነዚህ ሁሉ ምንድናቸው? ኢላ አስማኡን ሰመይቱሙሃ አንቱም ወአባኡኩም፣ እናንተ አባቶቻችሁ የሰየማችኋቸው ካልሆነ በስተቀር ማ አንዘለ ላሁ ቢሃ ሚን ሱልጣን፣ አላህ በዚህ ላይ ምንም አይነት ማስረጃ አላወረደም። ይህ ነገር እንደሚቻል እንደሚፈቀድ አላህ ያወረደው ምንም ማስረጃ የለም። ስለዚህ አንዳንድ ጊዜ ሰራሐተን በግልጽ የተውሂድን ጉዳይ ልንናገር ይገባል። ከአላህ ሌላ የሚመለኩ አማልክቶች ምንም እንደማይጠቅሙ ግልጽ ማስቀመጥ አለብን። ይሄ ደግሞ ከሕክማ ነው። የሕክማ አንዱና ዋነኛው ነው። አላህ በቁርአኑ ላይ ያለውን እንመልከት እስቲ። የሽርክን ጉዳይ በተመለከተ በዛ ዘመን በነቢ ሰለላሁ ዐለይሂ ወሰለም ዘመን ከአላህ ሌላ የሚመለኩ አማልክቶችን ሰዎች እንዲረዱ ስለተፈለገ ስማቸው የሚነሳበት አጋጣሚ ነበር። አላህ ምን ይላል? አፈረአይቱም ላተ ወልዑዛ ወመናተ ታሊተተ ልኡኽራ አለኩም ዘከሩ ወለሁ ልኡንሳ
تلك إذن قسمة ضيزى استنقرون أن لات أن منات أن عزى من دنو يميت أكمواتشو بله تأيك أتشرى الله سبحانه وتعالى يهرئس بندزي عينة ملكولي كربي قبل أن أنت متملكو تسألي أدبارو قوليو منامنو يتبالي يميت درقو نقر من دنو كالله للا يميت أكماتشو يميلون لما هبرسهو للناس جنزبو يقبل ይህንን ማድረግ መቻል የእያንዳንዳችን ኃላፊነት ነው በተለይ ዑለማዎች ማለት ነው ዒልም ያላቸው ሰዎች هم الدعاة الى الله ወደ አላህ ተጣሪዎች ማለት ዑለማዎቹ ናቸው ሙፈክሮች አይደሉም እንደዚሁም ዱዓት ተብሎ ለብቻ ስያሜ የተሰጣቸው አይደሉም ዒልም ያላቸው ሰዎች ናቸው ወደ አላህ መንገድ የሚጣሩት ስለዚህ ዑለማዎች ዚማሙን መያዝ አለባቸው ሉጋሙን መያዝ አለባቸው ተውሂድን በተፈለገው አቅጣጫ በተፈለገው መጠን መጓዝ እንዲችል ኃላፊነትን መወጣት ይፈልጋል ማለት ነው ታዲያ የዚህ የአቂዳ ጉዳይ አንዴ ሁለቴ ተነግሮ የሚያበቃ አይደለም ይቀጥላል እስከ መጨረሻው ድረስ የመጀመሪያውም ጥሪ ተውሂድ ነው መሃል ላይም እስከ መጨረሻውም የተውሂድ ርዕስ ነው የሚነሳው ኡማውን አንድ ማድረግ ካለብን ኡማውን አንድ ማድረግ አስፈላጊ ነው ብለን ካመንበት فلنبدا بالتوحيد بتوحيد النجمر لا الله سبحانه وتعالى الناس ተዋውቃቸው በፈጣሪነቱ አላህ ብቸኛ ነው ዝናብ የሚያዘንበው እሱ ነው ዝናብ እንዳይዘንብ የሚያደርጉ ተብሎ የተሰየመላቸው ውሸት መሆኑን ህዝቡ ሊያውቅ ይገባል በአፈ ታሪክ የሚሰሙ ብዙ ነገሮች አሉ በአንዳንድ አካባቢዎች ላይ እንደዚህ የሚባሉ ሸኽ ነበሩ ሰዎች ክረምት ላይ ሰርግ ካላቸው እሳቸው ጋር ይሄዱና ሰርጋችን እንዳይበላሽ ዝናብ አስቆሙልን ይባላሉ የዛን ጊዜ ዝናብ አይዘንብም እየተባለ የሚነገር አፈ ታሪክ እንሰማለን ታዲያ ይሄ ከየት የመጣ ነው በሙስሊሙ መሃል እንዴት ሊገባ ቻለ ይሄ የተውሂድ ርዕስ በሰፊው ባለመነገሩ ምክንያት ነው ታዲያ ሰዎች ግማሹ ፉላንን ይገዛል ግማሹ ዕላንን ይገዛል እያንዳንዱ የራሱ የሆነ የሚገብረው አካል አለ መቼ ነው ወደ አንድነት ልንመጣ የምንችለው ተውሂድ ካልተስተካከለ ወደ አንድነት የመምጣቱ እድል የመነመነ ነው አላህ Subhanahu Wa Ta'ala በስም በባህሪያቱ አላህ በነገረው መሰረት የሚያውቅና አላህ የስም ባህሪያቱን እንደፈለገ የሚያጣምም የሆነ ሰው በአንድ ላይ መጓዝ ይሳናቸዋል ማለት ይሄኛው አላህ Subhanahu Wa Ta'ala እኛ ምናምነው አላህ ቁርአኑ ላይ የነገረን አቂዳ ምንድነው እሱ አላህ Subhanahu Wa Ta'ala ከሰባት ሰማይ በላይ መሆኑን ነው ይህ አቂዳ በቁርአን ላይ የተቀመጠ ነው ይሄንን አቂዳ ይዘን ካልተጓዝን እንዴት አንድ ሊሆን ይችላል ሌላኛው አላህ ከሰባት ሰማይ በላይ ነው ያለ ሰው ይከፍራል ይያለም ይናገር እንደዚሁም ይሄንን ያመኑ ሰዎችን እየሰበሰበ ሻሃዳ የሚያሲዝ ከሆነ ይሄ የኡማው አንድነት እንዴት አድርጎ ሊመጣ ይችላል ስለዚህ ኡማውን አንድ የሚያደርገው የአቂዳ ጉዳይ ነው አላህን Subhanahu Wa Ta'ala በጌትነቱ ብቸኛ ማድረግ በብቸኛ ተመል አምልኮት የሚገባው እሱ ብቻ መሆኑን በማመን አላህን ብቻ መገዛትና ዲም አላህን በስምና በባህሪያቱ ማምለክ አላህን Subhanahu Wa Ta'ala መቃረብ ያስፈልጋል ማለት ነው ታዲያ ይህ ጅህልና በሙስሊሙ ኡማ ውስጥ ሰፍቶ ተንሰራፍቶ እናገኛለን ጠንቋይ ቤት የሚሄዱ ሰዎች አሉ ሙስሊም ሆነው የሚያስፈርዱ ሰዎች አሉ ሙስሊም ሆነው እንደዚሁም የሚያሳቅሉ የሚባል ነገር አለ ሙስሊሞች ሆነው አንዱን ለማጥቃት ሙስሊሞች ዛሬ ያሉበትን አደጋ እንመልከት በሽርክ ውስጥ ተዘፍቀው ጥንቆላ ቤት እየሄዱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ጠንቋይ ቤት የሄደ ሰው ከእስልምና እንደወጣ ነብዩ ሰለላሁ ዐለይሂ ወሰለም አስቀምጧል من اتى عرافا او كاهنا فصدقه بما يقول فقد كفر بما انزل على محمد በነብዩ መሐመድ አለይሂ ሰላቱ ወሰለም በወረደው ላይ ከዷል ያሉት ጠንቋይ ቤት የሄደ የተነገረውን እውነት ብሎ የተቀበለ አዋቂ ቤት ሄዶ የተነገረውን ነገር እውነት ብሎ የተቀበለ ዛሬ ሙስሊሙ ከዚህ አንፃር የት ነው ያለው ይሄንን ሙስሊሞች ያውቃሉ ወይ ጠንቋይ ቤት መሄድ ወደ ኩፍር እንደሚያበቃ ሙስሊሞች ያውቃሉ ወይ ቀናትን ከፋፍሎ ከአላህ ሌላ መገዛት ከእስልምና እንደሚያስወጣ ያውቃሉ ወይ ይሄን ካላወቁ ይህ ነው የመጀመሪያው ርዕስ ማለት ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱም አደራ ብለው የሞቱት የተውሂድን ጉዳይ ነው
لعن الله اليهود والنصارى اتخذوا قبور أنبيائهم مساجد يحذر ما صنعوا الله سبحانه وتعالى يهوديوچنا نصاراوچن رغمواچوال لمن اتخذوا قبور أنبيائهم مساجد የነብያቶቻቸውን መቃብር መሳጅድ አድርገው የአምልኮ ቦታ አድርገው በሚያዛቸው ነው። እስቲ አሁን ቁጭ ብለን ራሳችንን እንጠይቅ። በሰሜን በደቡብ በምስራቅ በምዕራብ ስንትና ስንት መቃብሮች ምን ሆነዋል? የአምልኮ ቦታ ሆነዋል። ስንትና ስንት ضريحዎች አሉ የሚመለኩ ዛሬ ሰዎች አገር አቋራጭ የሚጓዙ ስዕለት ለማስገባት ከአላህ ሌላ ላለ አካል ስዕለት ለመሳል ስዕለት ለማስገባት ልጅ እንዲሰጧቸው የሚጠይቁ ስንትና ስንት ሰዎች አሉ። ሪዝቃቸውን እንዲያሰፉላቸው የሚጠይቁ ስንትና ስንት ሰዎች አሉ። በአመቱ ተመልሰው ያንን ተሳክቶልኛል እያሉ ስዕለት ለማስገባት የሚመጡ ስንትና ስንት ናቸው። ታዲያ من لهذه الأمة ለዚህ ኡማ ማን ነው ያለለት? ታዲያ ማን ነው ይህንን ኡማ ከዚህ ውድቀትና ዝቅጠት ሊያነቃው የሚችለው ማን ነው? ይህ በእኛ ላይ በትከሻችን ላይ የተቀመጠ ነው። እያንዳንዳችን የተውሂድን ጉዳይ ልንማር ልናውቅ ይገባል። ከዛ በኋላ ደግሞ ያለውን ማህበረሰብ ልናስጠነቅቅ በእኛ ላይ ግዴታ ነው። ሼክ መሐመድ ብን አብዱል ወሃብ ረሒመሁላሁ ተዓላ በተደጋጋሚ የተውሂድን ጉዳይ ሲያስተምሩ ነበረ ይባላል። ተማሪዎቻቸው በጣም ይሄ የተውሂድ ጉዳይ ተደጋግሞ ሲነገር ጊዜ ይሄ ተውሂድ ርዕስ እኮ ገብቶናል በደንብ ካሁን በኋላ ምንም ማያስፈልገንም ሌላ ርዕስ ብንማር ይሻላል የሚል ነገር አነሱላቸው ይባላል። ዛሬ ጊዜ እንደምትሰማው አሁንም ተውሂድ ነገም ተውሂድ ሽርክ ተውሂድ ብቻ ለምንድነው የሚል አይነት ዜማዎች ሁሌ ይሰማሉ። የተውሂድ ጉዳይ ዛሬም ነገም ተነጎዳም ሁሌም መሆን አለበት። ታዲያ ሸኹ ምን አሉ? አንድ የገጠመን ታሪክ አለ። በቅርብ ጊዜ አንድ ሰው እዚሁ ከቅርብ ነው አሉና በእናቱ ላይ ዝሙት የሰራ ሰው አለ፣ ከእናቱ ጋር የተገናኘ ሰው አለ ብለው ሲናገሩ ሰው ተማሪዎቹ ሁሉ ደነገጡ። ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ምን አይነት የተረገመ ሰው ነው ብለው በጣም ነገሩን አክብደው ተናገሩ፣ ተቆጡ። ከዛ በኋላ በነጋታው እንደገና መጡና ከዛ ደግሞ የተለየ ሌላ አደጋ ገጥሞናል አሉ። ምንድነው ሲባሉ ሰውየው አዲስ ቤት ሰራና በዚህ አዲስ ቤት ውስጥ ለመግባት ቆሌው ምናምኑ እንዳይጣላኝ ብሎ ለነሱ ግብር ብሎ እነሱ እንዳይጣሉት ብሎ አንድ በግ አረደና ቤቱ ገባ አሏቸው። ተማሪዎቹ ዝም አሉ። የዚህን ጊዜ ምን አሏቸው? ተውሂድ ገብቶናል አላላችሁም ወይ አሉ። አዎ ተውሂድ ገብቶናል። ታዲያ እናቱ ጋር ተገናኘ ስላችሁ ምንም እንኳን የከበደ ለምድር ለሰማይ የከበደ ወንጀል ቢሆንም ከሽርክ ግን ይበልጣል። ከዛ ምን አሏቸው? ስለ ሽርክ ስነግራችሁ ግን ዝም አላችሁ፣ ስለ ተውሂድ ስነግራችሁ ዝም አላችሁ፣ ሰውየው የሰራውን ወንጀል ስነግራችሁ ግን መግቢያ ጠፋችሁ፣ በጣም ተጨናነቃችሁ፣ አዘናችሁ። በነገራችን ላይ ሁለቱም ወንጀሎች ለምድር ለሰማይ የከበዱ ናቸው። የፈለግንበት ምንድነው ተውሂድና ሌሎች ወንጀሎች ምን ያህል ክብደታቸው ምን ያህል እንደሆነና እኛም ለነዚህ ርዕሶች የምንሰጠው ልክ ምንድነው እሱ መጠኑ ምንድነው የሚለውን ለማሳየት ነው ማለት ነው። ስለዚህ ገና ነው ተውሂድ አልገባችሁ ማለት ነው። ተውሂድ ገና አልገባችሁ ማለት ነው። ምክንያቱም በአላህ ላይ ሽርክ መስራትን የሚያክል ወንጀል ከየት ይመጣል? ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ስብሓነሁ ወተዓላ በሱ ላይ ማጋራትን አይምርም። ከዛ ውጭ ያሉትን ወንጀሎች ከፈለገ ይምራል፣ ከፈለገ ይቀጣል የወንጀላቸውን ያህል። ከዛ ተውሂድ ካላቸው ይድናሉ ማለት ነው። ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق
በአላህ ላይ ያጋራ ሰው ምሳሌው ከሰማይ ተፈጥፍጦ እንደሚወርድ ነው። ከሰማይ ተለቆ አንድ ሰው ቢወርድ ምኑ ሊገኝ ይችላል? ይገኛል እንደ አካላቱ አይገኝም። አውሮፕላን ተከሰከሰ ተብሏል እንደ አካላታቸው የጠፋው ሰዎች ከሰማይ ተፈጥፍጦ እንደወረደ ነው። ያ ብቻም አይደለም። فكأنما خر من السماء فتخطفه الطير እርግቦች የሚቀራመቱት የሆነ أو تهوي به الريح في مكان سحيق በጣም ሩቅ የሆነ ቦታ ላይ ንፋስ ወስዶ እንደጣለው ምንም ደብዛ የጠፋ ማለት በአላህ የሚያጋራ ሰው ምሳሌው ይሄ ነው። ደብዛው የጠፋ ማለት ታዲያ ሙስሊሙ ኡማ በሽርክ ውስጥ ከተዘፈቀ ምን ሆኗል ማለት ነው? ደብዛው ጠፍቷል ማለት ነው። ስለዚህ የዚህ የላ ኢላሃ ኢላላህ ጉዳይ ሊያስማማን የሚገባው እሱ ነው። ማንኛውም ሰው በዚህ ከአላህ ሌላ በሚመለኩ አካላቶች ዙሪያ ችግር ያለበት ሰው ካለ አላህ ምንድነው ያለው? ለመስማማት እንድንችል እንደዚሁም ለመቀራረብ እንድንችል አላህ መፍትሄውን አስቀምጦልናል። ያ አዩሃ الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم አላህን ታዘዙ፣ መልእክተኛውን ታዘዙ፣ እንደዚሁም ኡሊል አምሪ የተባሉትን ታዘዙ። በኡሊል አምር ውስጥ የመጀመሪያ የሚገቡት ዑለማዎቹ ናቸው። ኡሊል አምር ሲባል የመጀመሪያዎቹ ከሙስሊሞች መሪ በፊት የመጀመሪያ በዚህ ርዕስ ውስጥ የሚገቡት ዑለማዎቹ ናቸው። ወኡሊል አምሪ ሚንኩም ፈኢን ተናዛዕቱም ፊ ሸይ በአንድ ነገር ካልተግባባችሁ ፈሩዱሁ ኢለላህ ወረሱል ወደ አላህ ወደ መልእክተኛው መልሱት። يعني إلى كتاب الله وإلى سنة رسوله صلى الله عليه وسلم ذلك خير وأحسن تأويلا يمي بجاتشو السنة إهنو خير يا مارم ملشا وتئتو يمي أمرنا مرت وتئت متاقنيت بزينو على الله سبحانه وتعالى سلزيه سنيون لفلان مستتا يتشالال كتشكاتشكن دولا من أمتو ጨቅጭቅን ምን አመጣው? ድብድብን ምን አመጣው? ምን እያለ በመካከላችን የአላህ Subhanahu Wa Ta'ala ኪታብ እያለ በመካከላችን የነብዩ ሰለላሁ ዐለይሂ ወሰለም ሱና እያለ ይሄ ሌላው ሰበብ ነው ማለት ነው። ምን የሚያደርገን እንዳንተሳሰር የሚያደርገን በዚህ በሽርክ ላይ የሚገፋፉን የኢስላም ጠላቶች አሉ። ተውሂድን በደንብ አጥብቀን እንዳንይዝ የሚያደርጉ የኢስላም ጠላቶች አሉ። የአንድነታችን መተሳሰራችን የሚያሳምማቸው ማለት ነው። ይሄን አላህ Subhanahu Wa Ta'ala በቁርአኑ ላይ ጠቅሶልናል። ምን ይላል አላህ Subhanahu Wa Ta'ala? يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم أن أنت أمناتش سوّج هوي كنزا مزاف كتسطط كفيلوچون امتتاززو امتكتلواچو كهونه يردوكم بعد إيمانكم كافرين مؤمنوች ከሆናችሁ በኋላ ወደ ኩፍር ይጨምሯቸዋል፣ ወደ ኩፍር ይመልሷቸዋል። እንዴትስ ትከፍራላችሁ? አላህ እንዴት ትከፍራላችሁ እናንተ? وكيف تكفرون وأنتم تتلى عليكم آيات الله يا الله قرآن بنانت لي እየተነበበ ጧትና ማታ ቁርአን ከፍተን እንሰማለን አይደለም? ሱቅ ውስጥ ቁርአን እንከፍታለን፣ በጆሮአችን ቁርአን ከፍተን እናዳምጣለን፣ ቤታችን ውስጥ ቁርአን አለ። ታዲያ ቁርአን ውስጥ አይደለም እንዴ አላህ Subhanahu Wa Ta'ala ተውሂድን እንድንይዝ ያዘዘን? ታዲያ ቁርአን ውስጥ አይደለም እንዴ አላህ Subhanahu Wa Ta'ala ከሽርክ እንድንርቅ ያዘዘን? አላህ በቁርአን ውስጥ እኮ ነው ይሄን ሁሉ የነገረን። وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله بالله يمتابك هنا بالله يمتابكنا بالله سبحانه وتعالى يمتساسر هنا فقد هدي إلى صراط مستقيم وده صراط المستقيم تمرتوال كذبوا على الله من على
يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون إن أنت أمناتشو سوّج هوي الله تقبيون مفرات فروت الله مفرات ميقبون يهل فروت ولا تموتن إلا وأنتم مسلمون مسلموج ساتهونو اندات موتون مسلموج ساتهونو اندات موتو إسلام من دنوسو إسلام مالت الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله هنا إسلام مسلموج هونو سنبالن بزي مسارتنا مالت لا الله لنتعزز እንደዚሁም ለአላህ Subhanahu Wa Ta'ala ትእዛዝ ልንመራ ከሽርክ ራሳችንን ልናጠራ ነው ዛሬ የእስላም ጠላቶች በዚህ ላይ ነው የሚጋብዙን ማለት ወደ ሽርክ የሚጋብዙን ወደ ኩፍር የሚጋብዙን በተለያየ አይነት መንገድ ማለት ነው ዲናችንን ጥለን እንድንወጣ ወንዱ ፋሽን ተከታይ ሴቱ ፋሽን ተከታይ ለዲኑ ግዴለሽ እንዲሆን ነው የሚደረገው ማለት ነው ያም ደግሞ በጣም ሳንርቅ ማለት ነው በጣም ሳንርቅ ሴቶች እህቶቻችንን የሂጃብ ፋሽን ያመጡላቸዋል ፋሽን ነው ሂጃብ ነው ፋሽን ሂጃብና ፋሽን እንዴት አብሮ ሊሄድ ይችላል ሂጃብ እንደገና ፋሽን ስለዚህ ተወጣጥራ አላህ Subhanahu Wa Ta'ala የከለከለው حرام የሆነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይልعنهن فإنهن ملعونات ያሉት ውስጥ እንዲገቡ ማለት ነው ሲንፋኒ من اهل النار لم ارهما ሁለት አይነት ሰዎች አሉ ዛሬ አላያቸውም የሚመጡ ወደፊት ከነዛ መካከል ምንድነው نساء كاسيات عاريات ሴቶች ናቸው ለብሰው እርቃናቸውን ይሆኑ ለብሰው እንዴት ነው ራቁታቸውን የሚሆኑት ሲባል የተወጣጠረ ልብስ በመልበስ አጭር ልብስ በመልበስ ሂጃባቸውን በደንብ አስተካክለው ባለ መልበስ ስስ የሆነ ልብስ በመልበስ እነዚህ ሁሉ ካሲያቲን አሪያት የሚለው ውስጥ ያስገባቸዋል ይሄ ሁሉ ከየት ነው የመጣው ፋሽን የሂጃብ ፋሽን እየተሰፋ ይመጣል ሴቶች እህቶቻችን ሂጃብ ነው ብሎ ይለብሱታል ከዛ በኋላ ሳያውቁ ጠፉ ማለት ነው ይሄ ሁሉ የማጥሪ ነው የእነዛ الذين اوتوا الكتاب ان تطيعوا فريقا من الذين اوتوا الكتاب يردوكم بعد ايمانكم كافرين ስለዚህ እነሱን በመከተል ነው ሰው ሽርክ ውስጥ የገባው ታዲያማ እንደዛ ካልሆነ እነሱ እንዲያውም ይሻላሉ እኮ ማለት ነው ነብዩላህ ዒሳን ነው የሚለምኑት ቅዱስ ገብርኤል እያሉ ነው የሚሉት እኛስ ይሄ ሊታወቅ ይገባዋል ስለዚህ የአንድነታችን መሰረቱ ምንድነው እሱ ተውሂድ ነው ስለዚህ ወደ አንድነት እንድንመጣ ካስፈለገ እነዚህን ነገሮች በደንብ ትኩረት ሰጥተን የተውሂድን ጉዳይ ልናይ ይገባል ማለት ነው የመጀመሪያው ለአንድነታችን መሰረቱ ተውሂድ ነው ይሄ ደግሞ ወህደቱል ጋያ ይባላል ዓላማችን ግባችን አንድ መሆን አለበት የኛ ዓላማ ግባችን ምንድነው እሱ አላህ እንዳለው ወማ خلقቱል ጅነ ወልኢንሳ ኢላ ሊያዕቡዱን የተፈጠርንለት ዓላማ አለ ያ ዓላማ ምንድነው አይ ሊወሂዱን አላህን ብቻ በአንድነት በብቸኝነቱ ልንገዛው ነው ይሄን ካደረግን እንስማማለን አንድ እንሆናለን ይሄ ደግሞ የገሌ አፍካር የገሌ አስተሳሰብ የገሌ አካሄድ አይደለም የማን ነው እሱ የአላህ Subhanahu Wa Ta'ala መንገድ ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው አላህን ብቸኛ አድርጎ መገዛት ሰዎች እንዳያታልሉን ዛሬ ተውሂድ የሚሉ ሰዎች እኮ እንደዚህ ናቸው ፉላኒ ናቸው ገሌ ናቸው እያሉ ይነግሩናል መጀመሪያ እኛም በመልእክት ሳይሆን ጺሙን ካሳደገ ተጠንቀቀው ልብሱን ካሳጠረ ተጠንቀቀው የሚል ነገር አይደለም የኛ መፈክር መሆን ያለበት ንቃብ ከለበሰች ፊቷን ከተሸፋፈነች ተጠንቀቃት አይደለም ወይም ተጠንቀቂያት ይሄ አይደለም ምንድነው የሚጣሩበት መንገድ ወዴት ነው የሚጣሩት ስለምንድን ነው የሚያስተምሩት የተለያዩ የሚነዙ ወሬዎች አሉ ተመልከቱ ዛሬ በተለያየ ዜና ማሰራጫዎች የሚነገሩትን ማለት ነው ድሮ ይሄ ሁሉ ነገር የለም ሰው በቃ ጠንቋዩም ወሃቢዮችን ተጠንቀቅ ይላል ሙሪዱም ወሃቢዮችን ተጠንቀቅ ይላል ቀብር ላይ ጧፍ የሚያደርገው ወሃቢዮችን ተጠንቀቅ ይላል ምንድነው ይሄ ወሃቢ ነው የሚበላ ነው የሚጠጣ
ተጠንቀቅ ይላል። ምንድነው እሱ? ምንድነው የሚሉት እነሱ? ዲንን የሚያጠፉ ነብይ ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል። ሰማን አይደክመንም ተከመን። ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዎች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነብዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው። ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው እኔ ነኝ ማለት ነው። ግልጽ ነው አይደል? ምክንያቱም አላህ ሱብሓነሁ ወተዓላ ነው በቁርአኑ ላይ የተናገረው ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ተገዙ ከአላህ ሌላ ያለውን ሁሉ ራቁ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለምን አላህ ተውሂድ እንዲያስተምሩ ሲያዛቸው ምንድን ያለው? ቁል ያ ነቢየና ሙሐመድ ኢኒ ላ አምሊኩ ለኩም ضرا ወላ ረሸዳ፣ ለእናንተ ጥቅምንም ማምጣት ቅን የሆነን ነገር ለእናንተ ማምጣት ጉዳትንም ማምጣት አልችልም ብለህ ንገራቸው። ቁል ኢኒ ለን ዩጂረኒ ሚን አላህ አሐዱን ወለን አጅደ ሚን ዱኒሂ ሙልተሐዳ፣ ይህንን ተናገር እያለ ነቢ ሰለላሁ ዐለይሂ ወሰለምን ያዘዛቸው ማለት ነው። ታዲያ ከአላህ ሌላ ያሉ አካላቶች ምንም እንደማይጠቅሙ ደግሞ አላህ ራሱ ነገረን። ወለዚነ ተድዑነ ሚን ዱኒሂ ማ የምሊኩነ ሚን ቅጥሚር፣ ቅጥሚር የተምር ፍሬ ላይ ያለች ገለባ ናት። እነዚያ ከአላህ ሌላ የምትጣሯቸው ከአላህ ሌላ እንግዲህ አላህ ናቸው የምንላቸው አካላቶች አሉ ከሚመለኩት መሃል። ሰኞን የሰጠናቸው አላህ ናቸው እንዴ? ሮብን የሰጠናቸው አላህ ናቸው? ሐሙስን እንደዚሁም ቅዳሜን የሰጠናቸው አላህ ናቸው? አይደሉም። ከአላህ ሌላ ያሉትን አለ አላህ፣ ከአላህ ሌላ ያሉት የምትማጸኗቸው ቅጥሚር የላቸውም። ኢን ተድዑሁም ላ የስመዑ ዱዓአኩም፣ ብትለምኗቸው ብትጠሯቸው ጥሪያችሁን የሚሰሙ አይደሉም። ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙም መልስ አይሰጧቸውም። ወየውመል ቂያመቲ የክፍሩነ ቢሽርኪኩም፣ የቂያማ ቀን ደግሞ አናውቃቸውም ብሎ ይክዷቸዋል በሰራችሁት ሽርክ። ስለዚህ በከንቱ ነው ማለት ነው በየቀብሩ የምንንከራተተው፣ በከንቱ ነው ማለት ነው ሰኞ ሮብ እያልን የምንኻድመው በህይወት ያለውን ለመቀለብ እንጂ እኛን ለመጥቀም አይደለም ማለት ነው። እሱስ እንደው በመልካም መንገድ መጥቶ ብንቀልበው እኮ ችግር የለውም። ነገር ግን እኛን ዱንያን አኺራን የምንከስርበትን መንገድ እያሳየን ለራሱ ደግሞ ይበላል ከኛ። ለምንድን ነው ማንነቃው? ያ ጀማዓ ለምንድን ነው ማንነቃው? ስለዚህ ወሃቢዮች ተብሎ ብዙ ይነገራል። ጠንቋዩም እኮ ወሃቢ ነው የሚለው ታውቃላችሁ? ጠንቋዩ ምንድን ነው የሚለው? ወሃቢዮችን ተጠንቀቁ። ምንድነው ወሃቢ ሲባል? ይሄው በቃ ተውሂድ ነው የሚያስተምር። አውሊያዎችን እንወዳለን አንወድም? እንወዳለን አውሊያዎችን። ነገር ግን ያልነው ምንድነው? እሱ አውሊያዎችን ጥሉ የሚል ሰው ሰምተን አናውቅም እኛ። አውሊያዎችን ምን አድርጉ ነው? አላህ የሰጣቸውን ደረጃ ስጧቸው፣ አላህ ከሰጣቸው ደረጃ በላይ ከፍ አታርጓቸው። ይሄ ነው የተባለው። አውሊያዎችን መውደድ ግዴታ ነው። የአላህ ወልዮችን መውደድ እንዴ የአላህ መልእክተኛ እኮ ነው ያሉት። የአላህ ወልዮችን የአላህ ወዳጆችን ጠላት ያደረገ ከአላህ ጋር ጦርነት የጀመረ ነው። እዚህ አላህ ወልዮችን ጥሎ አይደለም። የአላህ ወልዮች የአላህ ሐቅ አይገባቸውም። ነብዩ ሰለላሁ ዐለይሂ ወሰለም በነብይነታቸው ነው የምንወዳቸው። የአላህን ሐቅ ለሳቸው አሳልፈን እንድንሰጥ አይደለም። በየመውሊዱ ላይ የሚቀራውን እንመልከት። አንዳንድ ጊዜ ያው ትንሽ ሰራሐ መሆኑ ጥሩ ነው። ከሚቀሩት መካከል ምን እናገኛለን? ያ አሽረፈል ኸልቅ ማሊ መን አሉዙ ቢሂ ሲዋከ ዐንደ ሑሉል ልሓዲት ልዓሚሚ ወኢነ ሚን ጁዲከ ዱንያ ወضረተሃ ወሚን ዑሉሚከ ዕልመ ለውሒ ወልቀለም። ይህንን በየቦታው በየመውሊዶቹ ላይ ሲቀራ እንሰማለን። ትርጉሙን አናውቀው እንደሆነ ሌላ ጉዳይ ካልሆነ በስተቀር ይሄ እኮ ለአላህ የሚገባ ሐቅ እኮ ነው። ያ አሽረፈል ኸልቅ ማሊ መን አሉዙ ቢሂ ሲዋክ፣ አሽረፈል ኸልቅ ሆይ ከእርሶ በስተቀር ማን መጠጊያ አለኝ? አዳራሽ የሆነው ሁሉን አካባቢ የሆነ አደጋ በሚመጣበት ጊዜ መጠጊያዬ ከእርሶ በቀር ሌላ ማንም አይደለም።
إن من علوم إن من جودك الدنيا وضرتها እርሶ የሚሰጡት ዱንያንም አኺራንም እኮ ነው እያለ በሞሊድ የሚቀራን ዱንያን አኺራን አሳልፈው የሚሰጡ ዱንያን አኺራን የሚሰጡት እርሶ ለጋሽ ነው ዱንያን ይሰጣሉ አኺራን ይሰጣሉ ومن علومك علم اللوح والقلم ከውቀቶት የርሶ ዕውቀት ከፊሉ ዕውቀት ማለት ነው የለውህ ላይ ለውህ المحفوظ ላይ ያለውን በቀለም ላይ ያለውን ታውቃለህ እያለ ነብዩ ሰለላሁ ዐለይሂ ወሰለም የማሞገስ መሆኑ ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ማሞገስ ነው ወይስ የአላህን መብት መጋፋት ነው ይሄ የአላህን መብት መጋፋት ነው ስለዚህ ባረከላሁ ፊኩም ይሄ ነው ይሄንን ነው እኛ የምንቃወም ያለ ነው ማለት ነው የአንድነታችን መሰናክል ይሄ ነው ለዚህ አቂዳ አንድ መሆን ለአንድነታችን ሰበብ ነው ማለት ነው በዚህ ላይ ደግሞ የመሪያችን አንድ መሆን ወሳኝነት አለው መሪያችን ማን ነው ረሱሉላህ ሰለላሁ ዐለይሂ ወሰለም የኛ መሪ እሳቸው ናቸው ስለዚህ ከሳቸው ነው የምንወስደው ማለት ነው ከሳቸው ነው የምንወስደው ከነብዩ ሰለላሁ ዐለይሂ ወሰለም የመጣውን እንሰራበታለን ከሳቸው ያልመጣውን እንተዋለን በዚህ መሰረት ነው ኡማው ወደ አንድ ላይ መሄድ የሚችለው ስለዚህ በአቂዳ እንተሳሰር በአቂዳ እንተሳሰር በተውሂድ እንተሳሰር ተውሂድ እኔ ካልገባኝ አስተምረኝ ተውሂድ አንተ ካልገባህ ላስታውስህ ተውሂድን ለኡማው እናስተላልፈው አላህን ብቻ መገዛት ቀብር መገዛት የለም ፉላንዬ እሳቸው እንደዚህ ያርጉልኛል እንዲያርጉልኛል የሚባል ነገር የለም በዚህ እንተዋወስ አላህ ይህንን ኡማ ወደ ላይ ያወጣው በምንድነው በተውሂድ ነው በተውሂድ ነው ተውሂድን በተውን ጊዜ እንወርዳለን ማለት ነው الله سبحانه وتعالى من دنا ميلو أو من كان ميتا فأحييناه وجعلنا له نورا يمشي به في الناس كمن مثله في الظلمات ليس بخارج منها يا هياو يهونا أو من كان ميتا فأحييناه توحيد لله لكو من دنا يموتنا موت ينبرون በተውሂድ ህያው ያደረግነው በኪታብና በሱና ህያው ያደረግነው ሰው وجعلنا له نورا يمشي به في الناس በሰዎች መሃል እንደፈለገ መንቀሳቀስ የሚችልበትን ኑር የሰጠነው የኪታብ ኑር የሱና ኑርን የሰጠነው ከመመሰሉሁ في الظلمات አንድ ظلم አይደለም ظلمات በظلمات በጨለማዎች ውስጥ እንደሚንደፋደፈው ሰው አንድ ይሆናል አይሆንም ليس بخارج منها ሊወጣበት የማይችለው ከጨለማዎች ሁሉ ጨለማው ደግሞ ሽርክ ነው ስለዚህ ተውሂድን ማንገስ ከኛ ይጠበቃል ያ ዑለማ الاسلام ዑለማዎች صراحة እንድንነጋገር የሚያስፈልገው جزاكم الله خير ቀደም ሲል የተነገሩ ብዙ አሉ በተለይ በዚህ አካባቢ ዑለማዎች ብዙ አሳቲዛዎች አሉን እኛ ኡስታዶቻችን ለዚህ ደረጃ ያበቁን ኡስታዶቻችን ከወሎ የመጡ ናቸው እናውቃለን ብዙ መሻይኾች አሉ ያየናቸውም ያላየናቸውም ዒልማቸውን በኪታባቸው ያገኘን ለዚህም በአካል ተገናኝተን ከዒልማቸው የቀሰምን ብዙ አሉ ስለዚህ ዒልሙ ብዙ መንጭቷል በዛው ልክ ደግሞ ባረከላሁ ፊኩም ይቅርታ አድርጉልኝ በዛው ልክ ደግሞ በጣም በርካታ ሽርኮች ተስፋፍተዋል በርካታ ሽርኮች ተስፋፍተዋል ከዑለማዎቹ ሳይሆን እዚሁ አካባቢ ኖረው ነገር ግን ወደ ቀኝና ወደ ግራ የሄዱ ዑለማዎቹ ምን ይሏቸዋል المتشبهين بهم በዑለማዎቹ የተመሳሰሉ አሉ ሰዎች ወአውሊያ እንደዚህ ማድረግ አለብን የቡላን ሼኽ የእገሌ ሼኽ እያሉ ሀገር እየጠሩ ማለት ነው እዚህ ሀገር ወሊ ምንም ነገር እዚሁ ከአካባቢ ካሉ ከተማዎች አንዱን ይጠራና ምን ይላል ከኔ በላይ ከሳቸው በላይ ምንም ነገር ከፍ ብሎ እንዳይታይ ስለሚፈልጉ ሁሉ ጊዜ ጧት እየተነሱ ተራራው ላይ ነበር የሚሆኑት ይሉ ይሄ ከራማቸው ብሎ ሲነግሩን ማለት ነው ምን ሰማው የሆነ ነገር ነው እኛ ደግሞ የጠየቅነው ምንድነው እሱ እሺ ቀኑን ሙሉ ተራራ ላይ ተራራው ከሳቸው በላይ እንዲሆን ቀኑን ሙሉ እዛው አሉ ማታ ቤት ገብተው ሲተኙስ ከሳቸው በላይ ሆነ ማለት ነው
እንደዚህ አይነት ታሪኮች የዚህ አገር ወልይ እንደዚህ ሆነው ከዛ በኋላ ሲሞቱ ቀኑ ጨለመ ተብሎ ታሪክ ተነግሮናል። ከዚህ አካባቢ ቀኑ ጨለመ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን እያሉ ነው? إن هذه الشمس لا تنكسف لموت أحد ولا لحياته عند سو موت تبلو عند سو تولد تبلو ፀሐይ አይጨልም ቀኑ አይጨልምም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አይነት ታሪኮች የተለያዩ አፈ ታሪኮች ተነግሮናል ማለት ነው። ስለዚህ ዑለማዎች ይሄንን አፈ ታሪክ ገጠር ውስጥ ያሉት ቦታ ላይ ኢንሻአላህ እናንተ አግዙን፣ እኛም ከስራችሁ እንከተላለን። ይሄንን ሽርክ እናውድመውና ኡማውን ወደ ላይ ከፍ እናርገው። አላህ Subhanahu Wa Ta'ala በዚህ መሰረት ደግሞ ትልቅ ደረጃ ላይ ያደርሰናል። አላህ Subhanahu Wa Ta'ala ንግግሮችን ሰምተው ሐቅን የሚከተሉ ያድርገን። በሐቂቃ ከእናንተ ፊት ቆሜ ይህን እድል አግኝቼ ለመናገር እድሉ ስላገኘው ጀዛኩሙላሁ ኸይረን ወባረከ ፊኩም። ወንዶቻችን እህቶቻችን ወንድሞቻችን ዑለማዎቻችንን አላህ ይጠብቅልን። አላህ Subhanahu Wa Ta'ala በዚህ ቦታ ላይ እንደዚህ እንዳሰባሰበን አሁን እንኳን ተሰባስበን አንዱ የአንዱን ጀርባ እያየ ነው። ነገ ደግሞ ጀነት ላይ ጀርባ ለጀርባ የሚባል የለም። ፊት ለፊት على سرر متقابلين በጀነት ላይ በጀነት ውስጥ በታላቅ ዙፋን ላይ ፊት ለፊት የሚታዩና በዱንያ ላይ ኢኒ ካነ ሊ ቀሪን እኔ ጓደኛ ነበረኝ ወደ ኩፍር የሚጠራኝ ወደ ሽርክ የሚጠራኝ አላህ ጠበቀኝ ብለን ያኔ ታሪኩን የምናወራበት ጊዜን አላህ Subhanahu Wa Ta'ala ይወፍቀን። የጀነት ወራሾች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ሰብስክራይብ በማድረግ ቤተሰብ ይሁኑ።